السلام عليكم ورحمة الله وبركاته። በእናታቸው ሆድ ሳሉ ወላጅ አባታቸው በሞት ተነጠቁ። እድሜያቸው 6 ሲሞላ ወላጅ እናታቸው ቀበሩ። በ8 ዓመታቸው በፍቅር ተንከባክበው ያሳደጓቸው አያታቸው አይቀሬ ሞት ወሰደባቸው። እንደ አይነ ብሌናቸው የሚሳሱላቸው በማራኪ ስብዕናቸው ተረድቶ የትዳር አጋራቸው ለመሆን የበቁት ውድ ባለቤታቸው በአንድ ዓመት ውስጥ ተከታትለው ተለዩዋቸው። ያ ፈታኝ ጊዜ የሐዘን ዓመት ተብሎ ተሰየመ። ይባስ ብሎ ከ2 ዓመታት ዕድሜ በላይ ያልቆዩ 2 ወንድ ልጆቻቸው ሞት ቀጠፈባቸው። በሕፃናቱ ፈገግታ ደምቆ የነበረውን ቤት የሐዘን ጥላ አጠላበት። ከእርሳቸው ህልፈት በኋላ በ6ኛ ወር በሞት ከተከተለቻቸው ተናፋቂ ልጃቸው በስተቀር ሁሉም ሴት ልጆቻቸው ወደ መጪው ዓለም ተጓዙ። የአባታቸው ጥሪት የነበሩ አጎታቸው ተገደሉ። መገደል ብቻ አይደለም፣ የሰው ልጅ ያደርገዋል ተብሎ የማይታሰበውን ጭራቃዊ ተግባር በአካላቸው ላይ ተፈጸመ። ሂንድ አስክሬናቸውን አስቀድዳ ጉበታቸው በላች። ጣይፍ ነዋሪዎቿን በነቂስ አውጥታ የስድብና የድንጋይ ናዳ እንዲወርድባቸው ፈቀደች። ምድር ከሰውነታቸው ላይ የሚወርደውን ደም መጠጠች። ታሪክ ክስተታቸውን በደማቁ ጻፈች። ግንባራቸው ከመሬት ሰይሞ ከፈጣሪያቸው ጋር በሆለሳስ ሲያወጉ በነበሩበት ሰዓት ላይ የመካ ሙሽሪኮች በትከሻዎቻቸው መሃል የግመል ፈርስና አንጀት ከደም ጋር ቀላቅሎ ሲያፈሱባቸው ግንባራቸው ከመሬት ላፍታም አላነሱም። በመርዝ የተለወሰ ምግብ ሲሰጧቸው ከሚናፍቁት የትውልድ ቀያቸው ሲባረሩ ይቅር ባይነታቸው ዘውትር ስንቃቸው ነበር። ስቃይ በተሸከመ አካልና መንፈሳቸው ታግዘው እግሮቻቸው ደም እስኪቋጥሩ ድረስ ሌሊቱ በመቆም አመስጋኝ ባሪያ ለመሆን ከጌታቸው ጋር ያወጋሉ። ልቦቻችን ውሃ እንዳጣ አረቢያ ምድረ በዳ ሰንጥቅ በስቶባቸዋል። ፈልገህ በመከተል በፍቅር ይረሳረሱልህ ዘንድ ስለማን እንደማወራ ከገባ ደጋግመህ ሰላዋት አውርድ። ሰሉ አላ ረሱላህ አላሁመ ሰሊ ወሰለም ወባሪክ አላ ነቢይና ሙሐመድ። ታዲያ ወንድሞቼ እህቶቼ፣ ረሱል ሰለላሁ ዐለይሂ ወሰለም ላይ የወረደውን የደረሰውን በላ ሙሲባ ከራስ ጋር ስትታስረው አንተ ላይ ምን ሙሲባ ደረሰብህ? የነቢዩ ሰለላሁ ዐለይሂ ወሰለም ስሞች 5 ናቸው። ሊ ኸምሰቱ አስማ አሉ ነቢ ሰለላሁ ዐለይሂ ወሰለም። እኔ 5 ስሞች አሉኝ አሉ። አነ ሙሐመድ ወአነ አሕመድ ወአነ አልማሒ ወአነ አልሓሽር ወአነ አልዓቂብ አሉ። እኔ ሙሐመድ ነኝ፣ እኔ አሕመድ ነኝ፣ እኔ ማሒ ነኝ፣ እኔ ሓሽር ነኝ፣ እኔ ዓቂብ ነኝ አሉ። ምን ማለት ነው? የትርጉሞቻቸው ስሞቻቸው ዝም ብሎ ስም ብቻ እንዳይመስላችሁ፣ ከማንነታቸው ጋር የተያያዘ ነው፣ ከምንነታቸው ጋር የተያያዘ ነው። ሌላው ሰው ግን እንደዛ ላይሆን ይችላል። ለምሳሌ ሐሰን ልትባል ትችላለህ፣ ጥሩ ነህ፣ ነገር ግን መጥፎ ልትሆን ትችላለህ። ነቢ ሰለላሁ ዐለይሂ ወሰለም ግን ስማቸው ከማንነታቸው ጋር የተያያዘ ነው። አሁን ወደ ትርጉማቸው እንምጣና ዒሳ ለምን አሕመድ የሚለውን መረጠ ወደሚለው እንመጣለን። ዒሳ ለምን አሕመድ የሚለውን መረጠ ወደሚለው እንመጣለን። እኔ ሙሐመድ ነኝ ያሉ ነቢ ሰለላሁ ዐለይሂ ወሰለም። ሙሐመድ ማለት መስጉኑ ማለት ነው። ይህን ስም ነቢዩ ሰለላሁ ዐለይሂ ወሰለም የተሰየሙበት ፍጥረታት ሁሉ ስለሚያመሰግኗቸው ነው። አማኞች ሁሉ ዛሬ በምድር ላይ የእርሳቸውን መልካምነት ስለሚያውቁ ያመሰግኗቸዋል። ከሃዲያኖች ደግሞ የትንሣኤ ቀን አብረው ከአማኞች ጋር ያመሰግኗቸዋል። ቦታቸዋል። ለምድር የሚያመሰግኗቸው ከተባለ ከሃዲያኖች የዛኔ ለ50 ሺህ ዓመት ፀሐይ ለስንዝር ያክል ቀርቧቸው ለ50 ሺህ ዓመት በአንድ ሜዳ ላይ ከቆሙ በኋላ ከዚያ ሁሉ ስቃይና መከራ አማለው ነቢ ሰለላሁ ዐለይሂ ወሰለም ስለሚገላግሏቸው ምርጃው ጀነት እንዲገቡ ምናምን አይደለም፣ ፍርድ እንዲጀመር ዘንድ ማለት ነው። ከዚያ ከምንቆምበት እባክህን እንደው አማልድን ሙሐመድ ብለው ወደ እርሳቸው ይመጣሉ ሰለላሁ ዐለይሂ ወሰለም። የዛኔ አምላክ አላህ ሆይ ፍርድ እንጀምርላቸው ብለው አላህን ይለምኑላቸዋል። ፍርድ ይጀምራል። ስለዚህ ከዚያ ከባድ የመቆም ጊዜ ስለገላገሏቸው ያመሰግኗቸዋል። ለዚህም አላህ በቁርአን ላይ ሲናገር ወሚነ ሌይሊ ፈተሐጀድ ቢሂ ናፊለተን ለከ ዐሳ አየብዐሰከ ረቡከ መቃመን መሕሙዳ ይላል። ሙሐመድ ሆይ በዚህ በቁርአን በሌሊት ክፍለ ጊዜ ቁመህ ለእኔ ስገድ በዚህ ይላቸዋል። የምትመሰገንበትንም ስፍራ ላስነሳህ የትንሣኤ ቀን ቃል ገብቼልሃለሁ ብሏቸዋል። የዛኔ የሸፋዓቱል ዑዝማ አው ሸፋዓቱል ኩብራ ታላቁን ምልጃ በሚያደርጉ ጊዜ ነቢ ሰለላሁ ዐለይሂ ወሰለም አማኙም ከሃዲውም ቁሞ ያመሰግናቸዋል። ሙሐመድ የተባሉት ለዚህ ነው፣ ምስጉኑ ማለት ነው። ሊአነ አልኸላኢቅ ሰየሕመዱነሁ የውመል ቂያማ ሙእሚኒም ወኢንሲም ካፊሪም ኢንሲም ወጅኒ፣ ሰዎችም ጅኖችም አማኙም ከሃዲውም ቁሞ የዛኔ ያመሰግኗቸዋል። ስለዚህ ማን ተባሉ? ሙሐመድ የተባሉት ከዚህ አንጻር ነው። ሌላኛው መጠሪያቸው ምንድን ነው ከተባለ አሕመድ ማለት ነው
አመስጋኙ ማለት ነው። አመስጋኙ ለምን በዚህ ተጠሩ? አመስጋኙ ማለት ከማንም ፍጥረት በላይ አምላኩን ያመሰገነ ማለት ነው። ይዟቸዋል። አሕመድ ከማንም ፍጥረት በላይ አምላኩን ያመሰገነ አምላኩን የተገዛ ማለት ነው። ለዚህ ነው ዒሳ ዓለይሂ ሰላም አሕመድ የሚለውን የመረጠው። ሙሐመድ ከሚለውና አሕመድ ከሚለው የትኛው እንደሚበልጥ አሁን ላስረዳቸው። ሙሐመድ የሚለው መጠሪያቸው ፍጥረታት ሁሉ እርሳቸውን የሚያመሰግንባቸው የሆነ ስማቸው ሲሆን፣ አሕመድ የሚለው መጠሪያቸው ደግሞ ፈጣሪን ከማንም በላይ ያመሰገኑበት መጠሪያቸው ነው። ታዲያ ፍጥረታት ከሚያመሰግንባቸው ማንነትና ፈጣሪን አመስግናችሁ ከተጎናጸፋችሁት ስም የትኛው ይበልጣል? ልጆች አያችሁ አይደል? ዒሳ የትኛውን መረጠ? ፍጥረት ከሚያመሰግንባቸው ስማቸው ይልቅ ከሁሉም በላይ ፈጣሪን አመስግነው የተጎናጸፉትን ስማቸውን አሕመድ ይመጣል ከኔ በኋላ ላይ ከማናችንም በላይ አምላኩን የሚያመሰግነው ወደፊት ይመጣል ሙሐመድ እያላቸው ነው። ያሰላም ከማንም በላይ ፈጣሪውን ያመሰግነው ሙሐመድ ከእኔ በኋላ ይመጣል አለ። ያሰላም እስሙሁ አሕመድ። ሌሎች ስማቸውን የጨረሳቸው ወአነ ልማሒ አሉ። እኔ ማሒ ነኝ አሉ። ወአነ ልማሒ እኔ ማሒ ነኝ ሊአነ አላህ የምሑ ብየ ልኸጣያ አሉ ወሽርክ። ማሒ ማለት አባሹ ማለት ነው። ምክንያቱም አላህ በእኔ ኃጢአትን ያብሳልና አሉ፣ ይደመስሳልና አሉ፣ ያጠፋልና አሉ። አያችሁ። ስለዚህ ህዝቡንም ከኃጢአቱ ያድናቸዋል። ይህ አዲስ ነገር አይደለም። ለነቢያት ለነቢ ስ ላ ስለም የተሰጠ መገለጫ ነው። ቅድም እንዳያችሁት ወዩዘኪህም ብሏል። አብርሃም ምን አለ? ህዝቡንም ከኃጢአታቸው የሚያድናቸው የሆነ ነቢይ ላክ ብሎ ነቢ ስ ላ ስለም እንደላክ አላህ በቁርአን ላይ ይናገራል። ገብታችኋል? ወዩዘኪህም ማለት ከኃጢአታቸውን ያጠራቸዋል ማለት ነው። ነቢ ስ ላ ስለም ማሒ ነኝ አሉ። ማሒ ማለት ኃጢአትን የሚደመስስና የሚያጠፋ ማለት ነው። አምላክ ነቢያቶችን የኃጢአት አጥፊ አድርጓቸዋል። በምድር ላይ እንዴት ነው የሚያጠፉት ከተባለ ስለ ጽድቅ በማስተማር የኃጢአትን ቆሻሻነት በማስተማር ለሰዎች ያንን ሲሰብኩ ጊዜ ሰው ኃጢአትን ሲርቅና ጽድቅን ሲያደርግ የዛኔ ያንን ክህደትና ኃጢአትን ከሰው አጠፉ፣ ደመሰሱ ማለት ነው። የሚምረው ግን አምላክ ነው። ልብ በሉ። እነሱ ይመራሉ እያልን አይደለም። ያንን ኃጢአት ግን እንዲጠፋ ያደርጉታል። በምድር የሰይጣንን አምልኮ እንዲጠፋ ያደርጉታል። እርሱን ተዋግተው ኃጢአትን ተዋግተው አነልማሒ ያሉት ከዚህ አንጻር ነው። ቀጥለው ምን አሉ? አነልሓሽር አሉ። እኔ አስነሺው ነኝ አሉ፣ ቀስቃሽው ነኝ ማለት ነው። ሊአነ ናስ ዩሕሸሩነ ሚን ተሕቲ ቀደሚ የውም ልቅያማ አሉ ራሳቸው ሲያብራሩት ይህን ስማቸውን። ምክንያቱም የትንሣኤ ቀን ሰዎች ከእኔ እግር ስር የሚቀሰቀሱ አሉ። አያችሁ። ነገር ግን እርሳቸው አስነሺ ናቸው ቀስቃሽ ናቸው ብለን እኛ አምላክ ናቸው አንልም። በእኔ የሚያምን አስነሳዋለሁ ስላለ አምላክ ነው። አያስኬድም። እነዚህ ነቢያቶች ሁሉ ይገለጹበታል። የእርሳቸውን ነቢይነት አምኖ ከተቀበለ ሰውየው ከእነርሱ ጋር ይቀሰቀሳል ማለት ነው። ሌላ ነገር አይደለም። ነገር ግን ከሁሉ በፊት የመጀመሪያው የሚቀሰቀሱትና የሚነሱት ማን ናቸው ከተባለ ነቢ ሰለላሁ ዐለይሂ ወሰለም እኔ የመጀመሪያው ትንሣኤ ነኝ ነው ያሉት። እኔ ትንሣኤ ነኝ አይደለም ያሉት። ላ እኔ ትንሣኤ ነኝ፣ ይሄ ቀላል ነው። እኔ የመጀመሪያው ትንሣኤ ነኝ ነው ያሉት። የመጀመሪያ የሚለውን ጨምሩበት። ኢየሱስ ክርስቶስ እኔ ትንሣኤ ነኝ አለ አለ። ነቢ ሰለላሁ ዐለይሂ ወሰለም ከዚህ በላይ ምን አሉ? እኔ የመጀመሪያው ትንሣኤ ነኝ አሉ። አነ አወሉ መን ተንሸቁ ዐንሁ ልቀብሩ የውመ ልቅያማ አሉ። የትንሣኤ ቀን መጀመሪያ ቀብር ተከፍቶለት የምወጣው እኔ ነኝ አሉ። ያሺ ወአና አልሓሽር። መጨረሻ ላይ ምን አሉ? ወአና አልዓቂብ አሉ። እኔ ዓቂብ ነኝ። ዓቂብ ማለት ነው መደምደሚያው ማለት ነው፣ መጨረሻው ማለት ነው። ለምን በዚህ ተሰየሙ? የነቢያት ሁሉ መደምደሚያና መጨረሻ ስለሆኑ አላህ በቁርአን ላይ ሲናገር ማ ካነ ሙሐመዱን አባ አሐድ ምን ሪጃሊኩም ወላኪን ረሱለላህ ወኻተመ ነቢይን አለ። ሙሐመድ ግን የእኔ የአላህ መልእክተኛ የነቢያቶችን መደምደሚያና መጨረሻ ነው ብሎ ተናገረ። ነቢ ስ ላ ሰለም አነ ኻተሙ ነቢይን ላ ነቢይ ባዕዲ አሉ። እኔ ነቢያት ሁሉ መደምደሚያና መጨረሻ ላይ ከኔ በኋላ ማንም ነቢይ የለም ብለው ተናገሩ። ስለዚህ አነ ልዓቂብ እኔ መጨረሻው እኔ መደምደሚያው ነኝ እያሉ የተናገሩት ስማቸውን ከዚህ አንጻር ነው ማለት ነው። ይህን ይመስላል። ይህን ይመስላል። የውሃብያ ሴቶች የሚያስተላልፉትን መልእክት መጨረሻውን ሳታዳምጡ የእኛ ልጆች ሼር የምታደርጉ ካላችሁ ጥንቃቄ እንድታደርጉ ነው። አዳምጧት። ኮኬ ትባላለች፣ ታቋታላችሁ። ብሎክ ስላረገችኝ ፎቶዋን መጠቀም አልቻልኩም። አዳምጠን ተመልሰን እንመጣለን። አይሰግድም ግን እኮ ጥሩ ሰው ነው ይላሉ። የመጥፎነት ጥግ እኮ ሶላትን መተው ነው። ሶላትን ትቶ ጥሩነት የለም፣ ሰላትን ትቶ ጀነት የለም። ነቢያችን ዓለይሂ ሰላቱ ወሰላም እንዲህ ይላሉ፣ መን ተረከሃ ፈቀድ ከፈር።
ሱብሃንአላህ እንግዲህ እንደሰማችኋት ነው። ነብዩ አለይሂ ሰላቱ ወሰላም ሶላትን የተወሰው ይከፍራል፣ ኩፍር ላይ የወደቀ ይሆናል ብለዋል እያለች ነው። እኔ ላንቺ የምልሽ ነገር ቢኖር ሼር አድርጉላት፣ ወይ ደግሞ ሌሎኞቻችሁ ወሃቢያዎች መልሱልን ይሄንን መልስ። አንድ ሰው ሶላት በመተው ይከፍራል ያሉት ረሱል አለይሂ ሰላቱ ወሰላም የትኛው ሐዲሳቸው ላይ ነው? ይሄንን ማወቅ እንፈልጋለን። ለዚች ሴትዮ ወይም ለዚች አህባሽ መልስ መመለስ አልፈልግም ነበረ ወላኪን ብዙ ሰዎች መልስ እንዲያገኙ ዘንድ በሚል ነው ምንሰራው። የቱ ጋር ነው ነቢዩ ሰለላሁ ዐለይሂ ወሰለም ሰላትን የተወሰው ከፍሯል ብለው ያሉት? የቱ ጋር ነው? መረጃ እንፈልጋለን ስትል ነበር። መረጃ የምትፈልጊ ከሆነ ይኸው ነቢዩ ሰለላሁ ዐለይሂ ወሰለም في صحيح ሙስሊም ላይ ኢማሙ አልበይሃቂ፣ ኢማሙ አልማወርዚ ወከዛሊከ አቡ ዳውድ፣ ኢማሙ ተርሚዚ باختلاف يسير እንደሚዘግቡት የአላህ መልእክተኛ ምን ይላሉ? በይነ ረጁሊ ወበይነ ሽርክ አንድ ሰውና ከሽርክ መካከል ወልኩፍሪ ከክህደት መካከል ምንድነው ያለው? ተርኩ ሰላት ሰላትን መተው ነው ብለው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አስቀምጠዋል። በሌላ ሐዲስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ኢብኑ ሒባን ላይ፣ ኢማሙ ተርሚዚ፣ ኢማሙ ነሳኢ፣ ኢብኑ ማጃ ላይ እንደምታዩት የአላህ መልእክተኛ ምን ብለዋል ሰለላሁ ዐለይሂ ወሰለም? ኢነል ዐህደ አለዚ በይነና ወበይነሁም ቃል ኪዳናችን እኮ ከኛና ከሙናፊቆች መካከል ያለው አሰላት ሰላት ነው። ፈመን ተረከሃ የተዋት ፈቀድ ከፈረ በእርግጥም ክዷል ብለው የአላህ መልእክተኛ ያስቀምጣሉ ሰለላሁ ዐለይሂ ወሰለም። ከሰሓቦችን ጨምርልሽ። እሺ ይኸውና እንደምታዩ ዓብድላህ ብኑ ሸቂቅ አልዑቀይሊ እንደሚዘግበው ታላቅ ታቢዒ ነው። እነ ኢማሙ ትርሚዚ ወከዛሊከ እነ አቡበከር እብኑ ልኸላድ ፊ ሱና ሌሎችም የሚዘግቡት ሐዲስ ላይ እንደምታዩ ምን ያለ ካነ አስሓቡ ሙሐመድ ሰለላሁ ዐለይሂ ወሰለም የነቢዩ ሰለላሁ ዐለይሂ ወሰለም ባልደረቦች ሰሓቦች ላ ያረውና አያዩም ነበር ሸይአን ሚን አልአዕማል ከስራዎች ተርኩሁ መተውን አያምኑም ነበር፣ ኩፍሩን ክህደት ነው ብለው አያምኑም ነበር። ገይረ ሰላት ከሰላት ውጭ ሰላትን ግን የተወሰው ምን ነበር የሚያምኑት? ከሃዲ እንደሆነ ካፊር እንደሆነ ነበር የሚያምኑት ብለው አስቀምጠዋል። ነገራችን ላይ ዑለሞች ዘንድ ኺላፍ ቢኖርም አንዳንዶች እያወቀ ወይም ዋጅብ አይደለም ብሎ ያለ ሰው ይከፍራል። ግን ዋጅብ ነው ብሎ ከነፍስና ከሸይጣን ከሆነ አይከፍርም ካሉ ዑለሞች መካከል ኢማሙ ሻፊዒ ናቸው። እዚህ ጋር እንደምታዩት አልኢማም ሻፊዒ ረሒመሁላህ በሚባል መጽሐፋቸው ላይ 8ኛ ጥራዝ ወይም 8ኛ ጁዝ ወይም 8ኛ ሙጀለድ 128 ላይ ያስቀምጣሉ። ባብ ሁክሙ ፊ ታሪክ ሰላት ሙተዓሚደን ሰላትን የሚተው ሰው አውቆ ሁክሙ ምንድን ነው? ቃለ ሻፊዒ ምን አለ? ይቃሉ ሊመን ተረከ ሰላት ሰላትን ለተው ሰው ይባላል ሐታ የኽሩጀ ወቅተሃ ቢላ ዑዝር ወቅቱ እስከሚወጣ ድረስ ያለምንም ምክንያት ምን እንለዋለን? ላ ዩሰሊሃ ገይረክ ካንተ ውጭ ማንም አይሰግዳትም። ፈኢን ሰለይተ ከሰገድክ ፈሐሰኑን የተፈለገው ይሃ ነው። ወኢላ ያለበዛ ኢስተተብናክ ተውባ አድርግ እንልሃለን። ፈኢን ቱብተ ፈሐሰኑን ተውባ ካደረክና ከሰገድክ ነዓም የተፈለገው እሱ ነው። ወኢላ ያለበዛ ቀተልናክ እንገድለካለን። ከማ የክፍሩ እንደ ከሃዲው ማለት ነው። ፈነቁሉ እንለዋለን ኢን አሚንተ ካመንክ ፈሐሰኑን ወኢላ ቀተልናክ ያለበዛ እንገድልሃለን እንደምንለው ለታሪኩ ሰላትም እንደዛው እንላለን። ወቀድ ቂለ ተብሏልም ዩስተታቡ ሰላተን 3 ጊዜ ተውባ አድርግ ተብሎ ይመከራል። ፈኢን ሰላ ፊሃ እዛ ከሰገደ ፈሐሰኑን አይገደድም። ወኢላ ያለበዛ ቁቲለ ይገደላል። ወዛሊከ ሐሰኑን ኢንሻአላህ ብለው በመጽሐፋቸው ላይ አስቀምጠዋል። ሐታ ኩፍር አይደለም ብለው ያሉ ዑለሞች መገደል እንዳለበት ያስቀምጣሉ። ስለዚህ ታላቅ ነገር ነው የሰላት ነገር። አደራ ወላሁ ልሙስተዓን